ነሽ? ደህና ነኝ። ዝናሽ እንደት ነሽ? ሰላም ነኝ። የሚያስቸግርሽ ሰው አለ ወይ ንገሪኝ። የሚያስቸግረኝ ዘካራስ ነው። በጣም አስቸገረኝ። ሊገለኝ ነው። ያልተጠነቀቀ ተመነጠረ አለ የድሮ ሰው። ያልተጠነቀቀ ተመነጠረ ይላል የድሮ ሰው። ሄሎ አደፍርስ እባክህ እዚያው አባቴ መጥቶ ከእሳቸው ጋር እየተጫወቱ ነው። ተመቀሌ መጡ የዘካራስ አባት የወለዱት። እሰይ እሰይ እንኳን መጡ። ተመቀሌ እሱ ቤት መጥተው እኔን ደግሞ ሰላም ሊሉኝ መጡ። ተመችቱ 6 ሰዓት አይገባም ቤቱ። ጨዋ ሰው መጠጥ አይጠጣም። ማረቄና ጠጅ ጨዋ ሰው ሚስት ትዳር ያለው ሰው። ሰላም ነዎት? ደህና ነኝ። እንዴት ነው? እግዚአብሔር ይመስገን። እዚያ መቀሌ አይደሉ? አዎ ይሁን። አሁን ትናንትና መጥቶ ዘካራስ አባቴ መጥተዋል ተመቀሌ አለኝ። አዎ ታውፊት እኮ መጥተው እዛ ወይዘሮ ዝናሽን ወይዘሮ ታውፊት መጥተው እኔ ጋር እዚህ ትረሳለሁ። አዎ መቼ ነበረ? እረሱ? አዎ ረሳው። ታውፊት እሱ ዘካራስ እሱ ቤት መጥተው ይህን የኔም ቤት ሳታውቁ እዛ እሱ ቤት መጥተው ወይዘሮ ዝናሽ እዛ መቀሌ በቴሌቪዥን ይታዩናል። ወይዘሮ ዝናሽ እዛ መቀሌ በቴሌቪዥን ይታዩናል። ውሰደኝ ቤታቸው ሰላም ልበላቸው ብለው አልመጡም። መጥተዋል። እቤት አውፊት ረሱ እንደዚህ እኔ ጋር አረሱ መጥተዋል። እናንተ ዞር በሉ እሱ ጋር ኮረንቲ ተው አታዘቅበሉ። ቴሌቪዥኑ ኮረንቲ ነው። ምንም አይሆንም እንዴ የቴሌቪዥኑ ኮረንቲ ነው። እንዴ ምን ነካክ እንዴ? ቴሌቪዥኑ እየተበላሸ አይደል እንዴ? የሚሰሩትን እያመጣ ምታት ተጠጋዛ ምንም አይሆንም። ኧረ እንግዲህ አጫውቱም ማማ ዝናሽ እንዴ ያውሩኝ እንጂ እኔ እሷን ለመጠየቅ እችን ከመቀሌ ነው የመጣሁት። ከመቀሌ እየመጣሁ እርጎ ነው። ኧረ አይደለም። እስቲ እንየው ማንኛው የሆነ እዛው ይቀመጥ ጠላ ነው። ቆይ እስቲ እንየው ምንድን ነው እሱ? ጠላ ነው። ተሳቸው ልነጋገር። ሰላም ነው ጤንነቱ? እግዚአብሔር ይመስገን። አገሩ ሁሉ መቀሌ ሰላም ነው? ሰላም ነው። ህዝቡ ከመንግስት ጋር ተስማምቶ ይኖራል? አዎ ከመንግስት ካልተስማማማ እንዴት ብሎ መኖር ይቻላል? እኔ አልጠጣም። የማን ጠላ? ማን የላከውን ነው የምጠጣው? እሳቸውን ያመጡልን። እሳቸው ይዘው መጡ። ይዘው የመጡትን ጠጣ። አንተ እሳቸው የሚጠጡ ደርሶ አይጠጡም። እኔ ሁለት የአርብ ጾም ደርሶ 2 ኩባያ ውሃ ጠጣ። በቃ ነገ ይጠጣሉ። አንተ ፌስታሉን አትጣሉ። ተጫወቱ። እሺ እንግዲህ የአርብ እሱ ሚካኤል እዚህ እያቆረበኝ ነው። ቁርባን እየወሰደ ሚካኤል እዚህ እያቆረበኝ ገላያን እያጠበ ውሃ ሙቆ የቁርባኑን ልብስ ተቁም ሳጥን አውጥቶ እያለበት ይሄ ቤቱ ሰነቃዊ መንግስት ነው። ይሄ ሁሉ የመንግስት ነው እውቃው። እሺ ደህና ነው ቶይ ቴሌቪዥን ያናል መነጥር የተሰበረ ዝቅ በሉ። እዚሁ መቃለ ኧረ የቀመጥ ቁጭ በሉ። እርሷን ዝቅ በሉና ዝቅ በሉ ወደ ታች። ዝቅ በሉ ወደ ታች። እንደሱ ቁጭ በሉ። የዕቃ ነው ይሄ። እንዴት ነው? ደህና ኖት ወይ? እግዚአብሔር ይመስገን። ብር ተሰጦት? ምንድን ነው በእጆት የያዙት? ብር ተሰጦት እንዴ? ምን በእጆት ምንድን ነው የያዙት? ምን አገባህ? ቆንጆ ጠላ ወደዛ አስጠቀማንካውን ደግሞ ያጣልከው ተውስጡ ውስጡ አልክ ወደዛ ግፋው። ተንከባልሎ ይሰበራል። የእነሱ ነው እዛ ቤት ኩባያው እዛ ቤት። የኔንማ 3 ኩባያ ራስህ ሰበርከው እዚህ ቤት።
የኔንማ ሶስቱን ኩባያ ሰበርከው እዚህ ቤት በጫማህ እየረገጥክ ሰበርከው። ሶስት ኩባያ የኩባያ እነሱ ነው እዛ ቤት ተንከባለ ደፍርስ ወደዛ ጠጋው ተጠግቷል። አስጠግቷለሁ ማካው ውስጥ ያልተጠነቀቀ ተመለጠረ ለድሮ ሰው ያልተጠነቀቀ ተመለጠረ ይላል ድሮ ሰው። ሄሎ ደፍርስ ባክዚያው አባቴ መጥቶ ከሳቸው ጋር እየተጫወቱ ነው። ሄሎ ደፍርስ አባቴ ማማ ዝናሽ ጋር መጥቶ ና መኪናዬን ጠብቅልኝ። እሺ መጣው። እሺ መጣ ነው። ተጫወቱ አጥር መተን አጥር ውጭ ያደረስ። አዎ እርጎ እየጠጣው ነው። ነገ ቅዳሜ ዛሬ ዓርብ ነው። ነገ ቅዳሜ እሑድ ሰኞ እርጎ ጠጣለሁ። በቃ ሌላ ነገር አልጠጣም። ለምን ጠላ አይጠጡም ዛሬ በቅዳሜ? ምን ደግሞ ያንን ጠጅ ገልብጦ ዘካርያስ አይሰማም። ዘካርያስ አንቺን አሉ ገዛችው። ለአንቺን አሉ ተገዝቷል። ያቺ አንቺን አሉ ቤቷን የተከራየው 10 ሺህ ብር ይከፍላል። ያለበትን ቤት ለሷ 10 ሺህ ብር ይከፍላል። ያለበትን ቤት ኪራይ 10 ሺህ ብር ይከፍላል። ለሷ ቦርቦር ይወዳታል ነው ወይ? በጠጅና ባረቄ በምግብ መድኃኒት አብልተዋለች። ለሷ ልሙትልሽ እንዲል ነው። እንደዛ ነው የሚለው። ይወዳታል። ጠጅና አረቄ እያጠጣች በሱ መድኃኒት አጠጥተዋለች። በምግብ አብልተዋለች። ላንቺው ልሙትልሽ እያላት እንዲኖር ለሷ ተገዥ ነው። አሁን እሱ ይወዳታል። እየወደዳት ነው ያበላችው። በጠጅና ባረቄ አጠጥታ መድኃኒት በጠጅና ባረቄ ሁለተኛ በምግብ አበላችው። አደብርስ እንደምን ነህ? ወይ እንዴት ነው? አቤት እንዴት እንደናፈቁኝ። ወይ ደህና ኖት? በርቁጭ በል ደህና ኖት? ወይ እምዬ እንዴ የናፍቆት ነው። ደህና ኖት? የገደለኝ አሁን የዘካርያስ የሚባለው እሟበሉኝ እዚች ጋር እንዴ ምን ነው በስነ ስርዓት እሟበሉኝ እንጂ እዚህ እንዴ ምን ነው ይኸው እንዴ እሟበሉኝ እንዴ ደህና ኖት? አዎ ደግ ነው ያለው ጌታ እድሜ ለማርያም ለፈጠረኝ እጄን ለሰማይ ለምድሩ ጌታ ለምየ ማርያም ለፈጠረኝ እጄን ለቅዱስ ሚካኤል ለቅዱስ ገብርኤል ምስጋና። ማናቸው እሳቸው? የዘካርያስ አባት ከመቀሌ መጡ። ከመቀሌ መጥተው ነው? ከመቀሌ መጡ የዘካርያስ አባት የወለዱት። እሰይ እንኳን መጡ። ከመቀሌ እሱ ቤት መጥተው እኔን ደግሞ ሰላም ሊሉ ይመጡ። ምን አመጡ እንዴ? ራሳቸው የእንግድነት የሚጋበዙ ናቸው። ከመቀሌ ነው የመጡት የዘካርያስ አባት። እሱ ቤት መጡ ሰላም ልበላቸው ብለው እኔን ሰላም ሊሉ ነው የመጡት። ጠላ ይሸታል ቤቱ ጠላ ይሸታል። ትጠጣለህ እንዴ? አዎ እሰይ። ይኸው እሳቸው አንድ ኩባያ አንጣ ኩባያ ተዛ ንጹህ ነው ተጠጥቶበታል። አሁን ነው የጠጣበት ዘካርያስ። ማን ዘካርያስ? ይታጠብ። እኔ 2 ኩባያ ጠጥቻለሁ። ሙላው እንጂ። አይ አልሞላም ይበቃኛል። አይ ካልሞላ አይሆንም። አይ አልሞላም። እንዴ ምንድነው? ካልሞላ አትጠጣም። ለምን እንዴ? ሙላ እና ጠጣ። ምንድነው ይሄ? አይ እንደዚህ ነው የምወደው እኔ። እሳቸው ነው ይዘው የመጡት። ሲሞላ አልወድም። እሱ አንድ ኩባያ ጠጣ ዘካርያስ። እስቲ ፉት በል። እኔ 2 ኩባያ ጠጥቼ ነው የመጡት እሳቸው። 2 ኩባያ ጠጥቼ የዓርብ ጾም ደርሶ ያ ወመኔ ዘካርያስ እንዳይሰጡት አስገው እጄ ላይ እንዳይሰጡት እንዳይሰማ ዘካርያስ
እሺ በቃ እነዚህ ውጪ ይነግራሉ። ሌባዎቹ አንተ ይሄ ሁለቱም እንዳይናገሩ እነዚህ ወይ ሲያዩዋቸው ራሱ ይሆን ያስፈራሉ። ሲያዩዋቸው ራሱ እንደው ሌባዎቹ መጥቶ በሩን ይዞ ተቀምጠዋል። ማንነታቸው ሳይታወቅ እንደው ከዘካርያስ ጋር ነው የመጡት እኮ ማንነታቸው ሳይታወቅን እሱ ሳይመጣ በፊት ነው እነሱ የመጡት። በሩን ይዘው ተቀመጡ። እንዳይነግሩት ለዘካርያስ አደራ እንዳይናገሩ። እሺ በቃ ወይ ምን አስር ጊዜ ወጣ ገባ ያደርገዋል። እንዳይናገሩ ብዬታል። ያዙ ጠላ ሙላና ጠጣ። አይ በስማም በሉ ሙላና በስማም ልበልልህ። እንደዚሁ በስማም አይሉም። ጎደሉ ነውር ነው። ጎደሉ በስማም አይባልም። እሳቸው ናቸው ይዘው የመጡት ጠላው። እሱ ዘካርያስ አንድ ኩባያ ሞልቶ ጠጣ። አሁን እሳቸው ናቸው ይዘው የመጡት ሙሉውን። በስማም በሉልኝ። ሙላና በስማም ልበልልኝ። አይ እንዲሁ በሉልኝ። አይ ሞልተህ አልጠጣኸው። ወይ ምን ነው እኔ ልጮህ ነው። የወታደሮቹ ግልብጥ ብለው ይምጡ። ግጠናው ግመጠው ፍንግል ብሎ ይደፋል። ክዳኑን ግጠመው በቅጡ። ይኸው ያዝ በስማም ልበልልህ። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይንጣ መንፈስ ቅዱስ ተንተ ይሁን። ያው ጠጣ። ቅመሷ እንዴ! ምን ነው እንዴ? ቅመሱ እንጂ ምን ነው? አጠጣም። ሁለት ኩባያ ጠጥቼ መጡ እነሱ። ውሃ ላይ ጠላ አይጠጣም። የዓርብ ጾም ደርሶ እህል አፍ አድርጌ ሁለት ኩባያ አጠጣው። አቤት ጠላ ላይ እንዳይረጭ። አቤት ጠላ ሴት ጠመቀች። አቤት ጠላ እሳቸው ናቸው ይዘው የመጡት። ወይ ይባረኩ አንቱ። ኧረ እንዴት ያለ ጠላ ነው! አቤት ጠላ። አትረጭብኛለህ። በፊት ዓርብ ነው ዛሬ። የዓርብ ጾም ደርሶ ምግብ አፌ ላረግ። ከዚያ ቤት ምግብ አመጡልኝ። ተዚህ ቤት እነሱ ምግብ እያመጡልኝ ነው የምበላው እኔ። ጠላው ግን ኃይለኛ ነው። እማማ ዝናሽ ራስ ይመታል እምልህ። ኃይለኛ ጠላ ነው። እንደማመር እርሶ ነው የጠመቁት? እሳቸው ምነው አተመቷቱን ትሰብራለህ። የመንግስት ነው እሱ። የጠጣሁት እኔ፣ እርሶ የሚማቱት እርሶ። አተፎቃቅበል መቷቱን ትሰብራለህ። የመንግስት ዕቃ ነው ይሄ። ይኸው የኔ አይደለም። የመንግስት ዕቃ ቤቱ ተነቃው የመንግስት ነው። በእጅ አትንካው፣ አያሳይም። ወይ ጉድ! በእጅ ድፍ አትንካው። አንተ መቷቱ ትገጭና ቆንጆ ጠላ ቆንጆ ራስ ግን ይነካል። ራሴን ነካኝ። እሳቸው ናቸው ይዘው መጡት። እግዚአብሔር ይስጦት። ማን ነው ስማቸው? እሳቸው ናቸው ይዘው የመጡት። እነሱ ሳይገቡ ሳይመጡ የዓርብ ጾም ሰዓት ደርሶ ምግብ ሲያረኩና ሁለት ኩባያ ጠጣሁ የማሽን ውሃ እና አሁን የማሽን ውሃ ሁለት ኩባያ ጠጥቼ የዓርብ ጾም ደርሶ ምግብ አድርጌ ሁለት ኩባያ ጠጥቼ ነው እነሱ የመጡት። ጠላ ጨምሯ ጠጡ። አልጠጣም፣ ራሴን ያመኛል። እሺ እኔ እጠጣለሁ። ራሴን ያመኛል። ቆንጆ ጠላ እዴው ጨርስና ጠጣ። የደስ ለዚህ ለጠላው ልከፍሎት ነው እንዴ? ምንድን ነው? ብር ነው። ቆይ ይወድቃል። አይወድቅም። ቆዩ እዴው እዚያው 6 ኪሎ አንበሳው ጋር ናችሁ? አዎ። ይሄ ለጠላው ነው። እሺ ምን ነው ሳቁ? የጠጣውን ጠላ መክፈልህ ነው? አዎ። ቆንጆ ጠላ። ቆንጆ እንደዚህ አይነት ጠላ ነው ቀምሼ ማለት
አንድ ኩባያ ሞልቶ ሙሉን እስኪፈስ ድረስ ሞልቶ ነው ጅብ አድርጎ የጠጣው ዘካርያስ። አዎ እሱማ ድሮም መጠጥ ይወዳል። አሁን ሁለተኛ አንተ ነህ። ራሴን ያመኛል አልጠጣም። ዘካርያስማ እማማ ዝናሽ ዘካርያስ መጠጥ ካለ ዘካርያስ አለ፣ ዘካርያስ ካለ መጠጥ አለ። ይወዳል እሱ መጠጥ። የእሱ መጠጥ ደግሞ ሲጠጣ እኮ በርሜል በሉት በርሜል። ጨዋ ሰው ጨዋነት ያለው ሰካራም አይሆንም። ጠጅና ረቄ እየጠጣ ሰካራም አይሆንም። ውጭ እያመሸ የትም ሲንገዳገድ ውጭ እያመሸ ተመችቱ 6 ሰዓት አይገባም ቤቱ። ጨዋ ሰው መጠጥ አይጠጣም። አረቄና ጠጅ ጨዋ ሰው ሚስት ትዳር ያለው ሰው እውነት ነው። እሱ ሲጠጣ ነው የሚውለው አሉ። ሲጠጣ ይጠጣል። ሚስቱ ምከሩልኝ አለች፣ አልተውም አለ። እሳቸው ለምን አይመክሩት? ፉት ማለትን መጠጣትን አልተውም አለ። እሳቸው ለምን አይመክሩትም? አንቺን አሉ ነይ በጠጅና ባረቄ መድኃኒት ያጠጣችው። እሳቸው ለምን አይመክሩትም? እሳቸው አባቱ አይደሉም? በጠጅና ባረቄ አንቺን አሉ መድኃኒት አጠጥተዋለኝ። በምግብም አብልተዋለኝ መድኃኒት። እሳቸው ለምን አይመክሯትም? ለእሳቸው ደግሞ እንድታበላና እንድታጠጣ ነው መድኃኒት። አንቺ ላሉ እሱ ለነገሩ እሱ አትመለስም። ኧረ አይለኛ። እውነት ነው። አንተም እንደሷ ነህ። አይ እሷ እውነቶትን ነው። አይለኛ ናት እሷ እውነቶትን ነው። ኧረ ገናው ማማ ዝናሽ የዳንጣውና አብራቸው ጨፍሩ ጭፈሩ ይወዳል። እሱ ዘካርያስ ነው ይወዳል። ኧረ እዛ ሰማይ እስኪደርስ እዲው ሁልጊዜ በመጣ ቁጥር ጠጥቶ ሰክሮ እየመጣ ይጨፍራል። አይ ዘካርያስ ካለ መጠጥ አለ። መጠጥ ካለ ዘካርያስ አለ። ሁሌ ነው። ሽቅርቅሯ እማማ ዝናሽ አይ ገዳው ኧረ እንዴት ነሽ? ደህና ነኝ በሉ ወይዘሮ ዝናሽ ደህና ነኝ በሉ። በዜማ በግጥም በሙዚቃ ደህና ኖት ሆይ እያልኮት ነው። እግዚአብሔር ይመስገን። እድሜ ለፈጣሪ፣ እድሜ ለሚካኤል፣ እድሜ ለማርያም። ቆይ ስሎት ነው እንደዛ የሚሉት። ልክ ደህና ኖት ሆይ ስሎት እንደዛ ይላሉ። እማማ ዝናሽ እንዴት ኖት? ዛሬ ደግሞ ሌላ ሆነሃል። መጠጥ ነው ይሄ ነው። ቆንጆ ጠላ መነጥርም ደግሞ ዛሬ ማረግ ጀመርክ። ድሮም ማረጋል። ጨልጥና ጠጣ። ወይዘሮ ዝናሽ በሙዚቃ በዜማ ደህና ኖት ወይ ስሎት እግዚአብሔር ይመስገን በሉኝ። እሺ ደግሞ ዛሬ መነጥርም አድርገሃል። አዎ በሉ ተዘጋጁ። ቆይ ተዘጋጁ። ማማ ዝናሽ እንዴት ኖት? እግዚአብሔር ይመስገን ደህና ነኝ። የዲያሽ ቅርቅር እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። ተመቸሽ ደላሽ? እግዚአብሔር ይመስገን ደህና ነኝ። ማነው የሚያስቸግርሽ በዚህ ከዘራ ልበለው? የሚያስቸግረኝ ዘካርያስና እንችላሉ የቻለ ይህንና በሁለት እጁ ገነጥላለች። የቁርባኑን የሚካኤልን የቆረብኩበትን የቻለ ይህንና ይገነጥላል። ገነጥለዋለሁ በዚህ ከዘራ ዝም በሉ። ዘንግቶ የታመጥባት ድመቶቹ የጫካ አውሬ ድመት እየተንጋጋ መጥቶ ይዘህ ትሄዳለህ። አዎ ዛሬ ደስ ወንበዴዎች እያስቸገሩኝ። ኧረ አሁን እኮ ከዘራ መያዝ የጀመርኩት ማጅራት መቼ ያስቸገረኝ። አሁን በቀደም ወደ አሁን በፊት ማጅራት መቼ ተሰደደብኛል። ለምንድን ነው እንግዲህ መንግስትን ለመንግስት እጅ አልሰጠህም እንደ መንግስትን አልመረጥክም። በወታደር ያስወጋልሃል። መርጬ ነበረ። ከዛ ቅንጅት ነው። ቅንጅት ህዝብ ነው፣ መንግስት አይደለም። ቅንጅት እኔ ዋናውን መንግስት መርጬ እጅ ሰጥቼ
ያስቀመጠኝ መንግስት ነው። እቃው ሁሉ ተነቤቱ የመንግስት ነው አይደለም። እኔማ ያኔ የምርጫው ጊዜ ከአንቺ ላሉ ጋር ነበረ ልመርጥ የሄድኩት። አሁን ምን አለች? አንቺ ላሉ ቅንጅትን የመረጠችው አሁን ታዲያ ጋራ ቅንጅትን ምረጭ እያለች ይዛኛለች። ገባውን ይገላል መንግስት ያሁኑ። አሁን የምርጫ ጊዜ ፊትና ኋላ እኔና አንቺ ላሉ ነበር የተሰለፍነው። አደፍርስ አለችኝ። አቤት አንቺ ላሉ ቅንጅት ጋር ነው። ቆይ አዳምጡ። እህበሉኝ ነግራኛለች። እኔ ቅንጅትን ነው አንቺን እጅሽን ይዤ የምመርጠው አንቺ እጅሽን ይዤ የማስመርጥሽ ቅንጅትን ነው እያለች ይዛይ ቂጧን ጠላ ቅዱልኝ ቂጧን እዚህ ቤት እየመጣይ ጠጣ ድገብና ተጠጣ። እኔ እላላ አታርግብኝ፣ እላላ ይደፋብኝ። ቅዱልኝ ራስ ቀዳ እንዴት ነሽ ዝናሽ? ሙላው ጠጣው ዝናሽ እንዴት ነሽ? ደህና ነኝ። ዝናሽ እንዴት ነሽ? ሰላም ነኝ። የሚያስቸግርሽ ሰው አለ ወይ ንገሪኝ። የሚያስቸግረኝ ዘካራስ ነው። በጣም አስቸገረኝ። ሊገለኝ ነው። ገንዘቡን ሁሉ እየነጠቀ እየወሰደ ምን አባቱ ልሁን ነው የሚልሽ ንገሪኝ። ገንዘቡን ሁሉ እየነጠቀ እየወሰደ መንግስት ጡረታ የሚሰጠኝን ሁሉ እየነጠቀ እንቅ አድርጎ ተብብት የምንጠው። አይዞሽ እማማ ዝናሽ እሺ በሉ። አይዞሽ እማማ ዝናሽ እሺ እሺ። ድጋሙት እማማ ዝናሽ። አይዞሽ እማማ ዝናሽ እሺ። እማማ ዝናሽ እሺ። አይዞህ አትፍሩ። እሺ። ቅልጥሙን እየሰብርሎታለሁ የሚያስቸግሮትን። እሺ በሉ እንግዲህ እሽም በሉ። እንቅ እያደረገ መንግስት ጡረታ የሰጠኝን ገንዘብ እየነጠቀ ዘካርያስ አሁን ንቅ አድርጎ ተብብት። አሁንም ያው እየታገለኝ አይተዋል። ይኸውና አሁንም መጣ አባቱ እየታገለኝ ይህንን አውልቆ ሊወስድ። አፈሪ ብላ አፈሪ ያስበላው አፈሪ ብላ ወጥቷል። ምን ትነግረዋለህ? አፈር አባቱ ያስበላው ዘካርያስ የሚባል አይወድም እኮ መንግስት ጡረታ የሰጠኝን። እማማ ዝናሽ አሁን ልሰናበቶት ነው። በዜማ በሙዚቃ ነው የምሰናበቶት። የት ልትሄድ? የት ሀገር? አይ ያው ሚስቴ ደውላ ነው። 6 ኪሎ አይደለም አንበሳው ጋር ሚስቴ ስልክ ደወለች። አሁን አዎ እዚህ እርሶ ጋር ስመጣ ደስ አይላትም። ለምን? ምን አውቃለሁ። ሄሎ እኔ በጠሎት ነው ያለው። አቃጣሪ ሸት አምጥቼ አላቃጥርባትም። እኔ በጠሎት ነው ያለው። ሁለታይ እሺ እመጣለሁ አልኩሽ አይደለም እንዴ? እመጣለሁ አልኩሽ አይደለም? ምን የምትጨቀጭቅኝ እንዴ? እመጣለሁ አልኩሽ። ለምን እንደምታጨቀጭቅ 10 ጊዜ የምትጨቀጭቅኝ? እኔ የትርኩኝ እማማ ዝናሽ ጋር ለምን የሄድኩት? ምንድን ነው? ቶሎ ብለና ምን አባት አደርጋለህ እዛ? አንቺ ሴትዮ ነገር አትፈልጊኝ ተይ አለች። አዎ ይሄ ምን አባት አደርጋለህ እዛ? አዎ አለችኝ። እንዴ በቃ ለኛው አዎ እንደ ዝም ብላ እንደው ብዙም እንትና እንደው እንዳንቺን አሉ ቂጧን እየገለበኝ ነው ሚስቱ የምትጨፍረው እዚህ ቤት መታ አንድ ጊዜ። አሁን የወሎት ጠላ ማረ እኛ አልኳት አንድ ቀን። እሺ እንደው ምኑንም አግበስብሳ ጠመቀችው። ስጠጣው እንዳለ ጭንቅላቴና ሞኝ ሳምንት ሁሉ ቤት ጠመቀች። አዎ ግን የለም ጠላት በሉት ድፍርስ ያለ ነው ቤት ጠመቀ። የማይጠመቀሽ መስሎኝ ነው። ለካ ጎረቤት ስጠይቅ ገዝታ ነው። እኔ ጠመቀሽ ብዬ ደስ ብሎኝ ስጠጣ አተላ ታመምኩ። ገዝታ እንዴት 3 ልጆች አይደለም እንዲወለድከው ሰሶ። አሁን ቆንጆ ጠላ እርሶ ቤት አግኝቻለሁ። እንኳን ደስ አሎት። እሳቸው ነው ያመጡት። የዘካርያስ አባት ናቸው። እሳቸው ነው ያመጡት።
ወይዘሮ ዝናሽ አሁን እቺ ባለቤቴ ትገለኛለች። ቶሎ በጊዜ ልግባ ወደ ቤቴ። ሰላም ግባ። አሁን በሙዚቃ ነው ቻው እምሎት። እንግዲህ እርሶ በሙዚቃ ሰላም ግባ። በሙዚቃ እሺ በሉኝ። በሙዚቃ ነው። እሺ ማማ ዝናሽ። አቤት። ደህና ነኝ። ሰላም ግባ። ቻው። ደህና አደሩ። ሰላም ተልጆቹ ጋራ ሰላም ግባ። ሰላም ግባ ለቤቱ። ሰላም ግባ ተልጆቹ ጋራ። ነገም እንደዚህ አይነት ጠላ ይዘው ጠብቁኝ። እንዴ ዘካርያስ አባት ናቸው ያመጡት ጠላውን ይዘው የመጡት። በሉ ደህና አደሩ። ጨልጥን ጨርሳ ቀጣ እንጂ አሜ በትክክል እምራመድም አይመስለኝም። እንዳይተርፍ እንዳታስተርፍ። ማንካውን ውስጥ አድርግ። አስገብቼው እኔ አሁን መራመድም አልችልም። ማንካውን ውስጥ አድርግ። ማንካውን ውስጥ አድርግ። አስገብቻለሁ። ይኸው ኩባያ ውስጥ አድርግ። ኩባያ ውስጥ አድርጌሎታል። ደህና አደሩ። ቻው። ደህና አደሩ። ኧረ እንጃ መራመድም አልቻልኩ። ኧረ እንደው ላይ የወደቃችሁ አንተ እዚህ ዘካርያስም ሊግ ኧረ ቁም ሳጥኑ የመንግስት ነው። መንግስት ነው አግብቶ ቁጭ አደረገው። የወታደር ሊመጣ ነው። ደህና አደሩ። በሩ በዚህ መስሎኝ ነው። ማማ ዝናሽ ደግሞ መቼ ጀምሮ ነው እንደዚህ የሆነው? ደህና ሰው ነበር እኮ። ንግግሩም ትዕግስት ያለው ሰላም ያለው ንግግር ነው። ሰላም ሊለይ ሲመጣ ዛሬ ደግሞ እንደዚህ አሳበዱትና ወደቀ። ጠላው እንትን ላይ ገብቶት እንዳይሆን ይህን ዘካርያስ ደግሞ ይጠጣል። አንቺ ማለት የዘካርያስ ደግሞ ይጠጣል። እኔ ራሴን ያመኛል፣ አልጠጣም። ይጠጡት እንጂ ያመጣኋት ከመቀሌ ዝም ብሎ እሱን ጨልጦት ይሄዳል። 2 ኩባያ ዘካርያስ ይጠጣል። ይህም ማለፊያ ሰው ነው። ዛሬ ምን እንዳደረጉት እንጂ እንደዚህ ይኸው ወደቀ። ደህና ትዕግስተኛ ሰው ነበረ። ይሄ ደህና ሰው ነው። ሰው ማለት ነው። እንደዚህ እንዳደረጉት ምን ጠላት እንደዚህ ያደረጉት። ወይ ጉድ! ዘካርያስንም አንቺን አልሆነች እንዲህ ያደረገችው። እንዴት አይነት ይወዳታል እሷ። ተስፋ ልሙት ነው የሚለው። ተስፋ ልሙት። እውት በጠጅ ባረቄ አጠጣችሁ መድኃኒት ለሷው ልሙትልሽ እንዲል 2ኛ በምግብ አበላችሁ ለሷው ልሙትልሽ ነው የሚለው። ወደዛ ትሄዳት እሷን አትንኩብኝ እያለ እንደዛ ሲሉት እሷን አትንኩብኝ ገዛችሁ። ልጁን ገዛችሁ አንቺን አሉ።